ባለአምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው በጥቂቱ። ገብርኄር ቸር አገልጋይ ማለት ነው። በማቴዎስ ወንጌል ምዕራፍ 25 ላይ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስት ሰዎች መክሊት እንደሰጣቸው ተጽፏል። ለአንዱ 5 መክሊት ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። በባለጸጋ የመሰለው ራሱን ነው። ይሄን ሰጣቸውና ከዛ በኋላ ሊቆጣጠራቸው መጣ ይላል። 5 የተቀበለው ቀረበ፣ ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ ይኸው 5ቱም አለ። 2 የተሰጠውም ቀረበ፣ ጌታዬ ሆይ 2 መክሊት ሰጠኸኝ ነበር፣ ይኸው እንደገና እጥፍ አድርጌ 2 አተረፍኩ አለው። 3ኛው 1 የተቀበለው ግን መጣና አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንን ስላወቅኩ ደሞ ቢጠፋብኝ ብዬ ቀብሬ አስቀምጬ ይሄው ይዤ መጥቻለሁ፣ ይሄው መክሊትህ አለ። ጌታ 5 መክሊት ተሰጥቶት 5 ላተረፈው በጥቂት የታመንክ በብዙ የምትሾም ነህ አለው። 2ም የተሰጠውን እንደዚሁ በጥቂት የታመንክ በብዙ የምትሾም ነህ አለው። 3ኛውን ግን አንተ ክፉ ካልዘራሁበት የምሰበስብ የማጭድ ካልበተንኩበት የምሰበስብ መሆኔን ካወቅ ለምን ያኔ ስሰጥህ አልፈልግም አትልም አለው። መልስ አልነበረውም፣ ወደ ጨለማ ጣሉት። ይሄን ግን ላለው ጨምሩለት ብሎ ላለው ይጨመርለታል አለ። ከዚህ ትምህርት ምን እንማራለን? አንደኛ ትምህርቱ ለካህናት ነው። ካህናት የቤተ ክርስቲያን አገልጋዮች ከሊቅ እስከ ደቂቅ ያሉ ካህናት ከትንሹ ከአናጉስጥስነት እስከ ላይ ድረስ ያሉ ካህናት የተሰጣቸውን ጸጋ፣ የተሰጣቸውን ክብር፣ የተሰጣቸውን ክህነት እጥፍ እያረጉ ምእመናንን እንዲያበዙ የተሰጠ ጸጋና ክብር ነው። ስለዚህ እግዚአብሔር ከሰጠን የሚፈልግብን አለና ያ አንድ ግን የቀበረው እንደ ይሁዳ አይነቱ ስልጣኑን ያልተጠቀመ ማዕረጉን ያልተጠቀመ ክብሩን ያልተጠቀመ እግዚአብሔርን ያልወደደ ልቡም በክፋት የተመላ ነው። 5 የተቀበለውና 2 የተቀበሉትን ገብርኄር ቸር አገልጋዮች ሲል ያኛውን ክፉን ግን ምን አለው? ገብር ሐካይ፣ ይሄ ደግሞ ክፋት የተመላ አለው። ሌላው ምእመናን እግዚአብሔር እንደያቅማቸው ሰጣቸው ይላል መክሊቱን። እንደያቅማችን ደግሞ የተሰጠን ሁላችንም ጸጋ አለ። የተሰጠንን ጸጋ ለሃይማኖታችን ምን አደረግንበት? ምን ሰራንበት? ዛሬ እያንዳንዱ በ80ና በ40 ቀን የተጠመቀ እና የተጠመቀች የክርስቶስ ልጆች በተሰጣችሁ ሃይማኖት ጸጋ ምን አረጋችሁ? በመክሊታችሁ ምን አረጋችሁ? ዛሬ ብዙዎች እየጠፉ ነው። ከእውነተኛይቱ እምነት እየወጡ ነው። ምን አረጋችሁ? መጀመሪያ ራሳችሁ እንዴት ጠበቃችሁ? ለእግዚአብሔርስ ምን ትርፍ ሰጣችሁ? ምን ትርፍ አላችሁ? የጾም ትርፍ አላችሁ? የጸሎት ትርፍ አላችሁ? የስግደት ትርፍ አላችሁ? የምጽዋት ትርፍ አላችሁ? እንዲያው እግዚአብሔር የሚፈልገው ይሄንን ነው። እግዚአብሔር የሚፈልገው ይሄንን ክብር ነው። ስለዚህ የተሰጠንን መክሊት ይዘን እግዚአብሔር ከኛ የሚፈልገውን እጥፍ በረከት ሰጠን በቀራንዮ አደባባይ ተጠማሁ ባለ ሰዓት የምንሰጠው መጠጥ ያስፈልጋል። ያም የጽድቅ ሥራ ነው። እንደ አይሁድ ፈሪሳውያን ሐሞት አንሰጠውም። ምንድነው ትርፋችን? ምን አተረፍን? ለዓለም የሚሮጥ ትርፍ አለ። አዎ ብዙ ክብር በዚች ዓለም ላይ አለ። ሰው ገንዘብ ይሰበስባል። ያ ወርቅ ግን ከመቃብር አያድንም። ያ ገንዘብ ግን ከሞት አይሰውርም። ከሞት የሚሰውር ከመቃብር የሚያወጣ በቀኙ የሚያቆም ግን እግዚአብሔር የሰጠንን ክብር አውቀን በዛ ፍሬ ስናፈራ ነው። ስለዚህ መልካም አገልጋይ፣ መልካም ልጄ ተብለን እንድንጠራ እግዚአብሔር የሰጠንን እንጠብቅ። ይህ 6ኛው ሳምንት ገብርኄር ተብሎ ይጠራል። አዎ አንተ ታማኝ አገልጋይ፣ አንቺ ታማኝ አገልጋይ ተብለን ዳግም ሲመጣ በቀኙ ለመቆም ያብቃን። የተሰጠንን ክብር 5ቱን መክሊት 5ቱን ኦሪት መጽሐፍ ሌላው
ሁለት እንደተሰጠን ብሉይ ኪዳንና አዲስ ኪዳንን እነዚህን አምነን የቅዱሳንን በረከት አምነን በዚህ ጸጋ እንድንኖር እግዚአብሔር ይርዳል። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። ሐሞትን ሳይሆን መልካም ፍሬን አፍርተን አምላካችን በቀኙ እንዲያቆመን የሱ ፍቃድ ይሁን። የድንግል ምልጃ አይለየን። አሜን። አሁን ብዙ አገልጋዮች እኮ አሉ፣ ግን ልብ እየጠፋ ነው ወዳጆች። ልናለቅስ ይገባል። ብዙ ዘካሪዎች አሉ፣ ብዙ መጽዋቾች አሉ፣ ብዙ ቤተክርስቲያን የሚገነቡ አሉ፣ ግን ልብ የለም። ሊመለኩ ይፈልጋሉ። ራሳቸው የእግዚአብሔር ክብር መተካት ይፈልጋሉ። ልጆቻችሁ የስልክ ናቸው፣ የእናንተ አይደሉም። የቴሌቪዥን ናቸው፣ የላፕቶፕ ትርክን ያስለምድ ናቸው። አይምሯቸው ግን የወላጅ አይደለም። ከዚህ ዓለም ልክስክሶች ጋር አትልከስከሱ። አጋንንት ጋር አያችሁ፣ ኮብላይ ባሪያ ጋር ምን ያልከሳክሰናል? በትዳር ውስጥ መልካም አርአያ የለም። ልጆችን በሃይማኖት የማሳደግ ስሜት የለም። ለባላችሁ የህይወት ምክንያት እንጂ የሞት ምክንያት አትሁኑ። ሔዋንን ላለመሆን ባልሽን ማዳን። ስንቶቻችሁ ታማኝ ናችሁ? ብዙ ጥፋትና ክፍተት ቢኖርበትም እንኳን ባልዋን ልታደል የምትታገለው ሰማዕት ማናት? ከናንተ ታማኙ አገልጋይ ማናት? ለእግዚአብሔር አስተያየት ሊሰጡ የሚሞክሩ በርካታ ድንዙዞች አሉ። በሰብአዊ አይምሮ ልኬት እግዚአብሔርን አስተያየት ሰጥቶ ለመመለስ የሚታገል አስተያየት አይሻም። እግዚአብሔር ምክር አይሻም፣ ረድኤት አይሻም፣ እርዳታ አይሻም። የሚረዳ ነው። ትዳር መስርተን ትዳር መምራት ያልቻልን ስንቶቻችን ነን? አይምሮ ቢጠፋ አይደለም ትዳራቸውን የቀበሩ ስንቶች ናቸው? ልጆች ወላጅ አልባ ሆነው በረንዳ እስኪያድሩ ድረስ የደረሱ ለምንድን ነው? ዘር መተካት ማለት ቅዱሳንን ማፍራት ማለት ነው። ወንበዴ ማፍራት አይደለም፣ ሌባ ማፍራት፣ አጭበርባሪ ማፍራት አይደለም፣ ሱሰኛና የአይምሮ ጥገኛ ትውልድ ማፍራት አይደለም። ዘር መተካት ይሉሃል ቅዱሳንን ማፍራት። ብዙዎች ጥመት ይከበዳል። እንዳስቀዳሽ ምን ቆጥራል? ራሳችንን እንደ ጾመኛ ጾመኛም እኮ እንቆጥራለን። ጥሩ ነው መጾሙ፣ ታዲያስ መቁረቡም ጥሩ ነው። ታዲያስ ቅልብ ያጥረናል። በስራችን መስክ ተንኮለኞች ነን። ገንዘብን አይደለም የምናወግዝ፣ በገንዘብ ጀርባ ያለውን ትዕቢት አይደለም፣ ስልጣንን አይደለም የምናወግዝ፣ በስልጣን ጀርባ ያለውን አምባገነንነት እናወግዛለን። ዕውቀትን አናወግዝም። ነገር ግን መንፈሳዊ ዕውቀትን ያገለለ ሰብአዊና ሰይጣናዊ ዕውቀትን ግን እናወግዛለን። ስለዚህ ነው ታማኝ አገልጋይ ማን ነው? ባለ አምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው በጥቂቱ። ባለ አምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው በጥቂቱ። ባለ አምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው በጥቂቱ።